ዛሬ ስራ ቀዝቅዟል ምንድነው የሚሻለው ፎሎወርስም ቀንሶብኛል ይሻለኛል በባለፈው በእምነትና በዘር ላይ የሰራሁት አሪፍ ተከታይ ነው ያገኘሁት አሁን ምን ላይ ብሰራ ነው የሚሻለኝ ህዝቡ ምንድነው የሚፈልገው ያ በኢሳት ላይ ብሰራ ኢሳት ተነስቶ ተማሪዎች ሞቱ ተማሪዎች ተጎዱ እሱ ላይ ብሰራ ይሻለኛል መሰለኝ በዚህ አሪፍ ተከታዮችን አገኛለሁ ብዬ ተስፋ አደርጋለሁ ሳይሻል አይቀርም ቤቶች እንዴት አደራችሁ እንዴት አደርሽልኝ ነይ ግቢ ቁጭ በይ እዚህ ጋር ቡናውን አፈላሽው አፈላው እኮ ካረምሽና አንቺ ውይ እኔ እኮ ሲቀዘቅዝ ጊዜ ሁለተኛ ጣልኩት አልፈላም ኧረ ፈልቷል ስቆይ ጊዜ ነው ሁለተኛ የጣልኩት አቤላ ሴት ሄዶ ነው እንዴት አለ እንጃ እስቲ ከጓደኞቹ ጋር 12 ያልኩት ነገር ታውቂያለሽ ለአጥራ ምናምን ይላሉ ተፈታኝ ነው ለካ አዎ ልጅስ እስቲ ዩኒቨርሲቲ ይጠፋብኛል እንደው የት ነው ያለችው ትላለች አይደል አዎ ኧረ ዋናው እሱ ነው ጎሽ እንግዲህ እንደሚጥሽ እየተጨርስልን ይሆናል እንግዲህ አንድ ቀን ምርቃት እንበላለን እንደው ከደወልኩላት ሙለቀን ሆናል እስኪ እንደው እስቲ ልደውልላት እኔም ድምፅ አላፍቆኛል እስቲ ቡናም ሰከን ይበል እስኪ እንደው አይ እየጠራ አይደለም ምንድነው የሚሉት ምን ተስተና የሚሉት እሱ ነገር ይሆናል በቃ ቡናችን ቆይ እስቲ እስከ ምን አልሽኝ የበለጠ ሚስት ታማለች አሉታይ መንደር ኧረ እባክሽ ኧረ ይሄንን ቡና እንደው ቆይታሽብኝ ነው ማይ ኧረ ወይኔ ምን ሆነ ነው አምቦይ እስቲ ምን አምቦይ ቆይ እስቲ ተረጋጊ ኧረ ወይኔ ምንድነው አትናገርም እንዴ ተናገራ አሳይ ምንድነው እሱ ዜና ተለቆ በአምቦ ዩኒቨርሲቲ የእሳት አደጋ ተነስቶ ተማሪዎች መሞታቸው ተሰማ። በአምቦ ዩኒቨርሲቲ በሴቶች ዶርም በተነሳው የእሳት አደጋ ብዙ ተማሪዎች ሲሞቱ ሰማት ልጄ ምንድነው ያለችው ተረጋጊ ቆይ ሞክራለን ስልክ ቆይ ተረጋጊ መጀመሪያ ምንረጋጋው ስልኩ አይሰራም እኮ ቆይ እስቲ ሞክርልሽ እስቲ አንቺ መጀመሪያ እስቲ ደውልልኝ ምን ነገር ሆነ ወይ እንደፈራሁት ወይ ልጄ አይሰራም አይደል ተረጋጊ በቃ እስቲ በጠየቅ ነው ማልሰራም ሄዳለሁ አብረን እንሄዳለን አይደል እንዴ አብረን እንሄዳለን በቃ እስቲ ተረጋጊና ልበሽ ፈልጋት ወይኔ ጎረቤቴ ወይኔ ጓደኛዬ አይዞሽ ኧረ ዶክተር ኧረ ዶክተር ያለ ወይ አይዞሽ ወይኔ እንደው አፈር በለው ልጅሽ ምን ትለኛለች እንደው እሸት ወሬ ሳንተነተን እንደው ወይ አይዞሽ ኧረ ዶክተር አለ ኧረ ልጅቷ ልጅቷስ ምን ትለኛለች ወይ
አረ ዶክተር ያለ ዶክተር ሄሎ ማይ ወይ ሰላም ነው ደህና ነኝ እናቴ ሂዳ ነው አቤላ ኧረ እኔ ደህና ነኝ እንትን ክላስ ነበርኩና አዎ ለዛ ነው ስልኬን የዘጋው ደህና ነኝ እያልኩ እኮ ነው ምን ሆነክ ነው የምን ችግር ባይሆን እናቴ ሂዳ ነው ምንድነው ለምን እዚህ አምቦኝ ወጣችሁ እና ምን ይዝራችሁ ይዝራችሁ መጣ ያ አቤት አረ እንደው አንዴ እንኳን ዶክተርዬ አደጋ ነው ጎረቤት ከዚህ ልጃችንን ለመጠየቅ እንደው እንትን ላይ ይሄ ምንድነው የሚሉት ምን ላይ ነው ያሳየኝ አንተ ልጅ አዎ ዩቲዩብ ላይ አይተን እንደው አደጋ ተፈጠረ ብሎ ሲጠሩን እኮ ነው የመጣው ይሄው ዩቲዩብ ላይ ማን ነው ዩቲዩብ ላይ ሂድ እስቲ ናርሷ የለሽም ለካ ሂድ እስቲ የሆነ ይቃምጣልኝ ከዛ ሂድ ቶሎ በል አይዞሽ እንደው ተተርፎ ምንም ተቀመጡ ሴት ተማሪዎች አምቦ ዩኒቨርሲቲ ውስጥ ምንድነው ያሉት እሳት አደጋ ተብሎ ስልክ ላይ ነው የሚዘዋወረው ልጄን ያሳየኝ እኮ ሴት ተማሪዎች እሳት አደጋ ተፈጠረ ብለን እኮ ነው እንደው ልጇ እንደው እዚህ ትማራለች ልጃችን ልበል እንጂ እዚህ ትማራለች እሷን ለማየት እኮ ነው የመጣነው ዶክተር ወይኔ እንዴ ዶክተር ምን ነው ዶክተር እንደው አረ ይሄ ልጅም ቆየ እኮ ምንድነው ወይ ይሄ ነው መሰለኝ ዶክተሩ ያለ የሆነ ቃል እስኪ ዜና የተለቀቀ አይደል እሱ ነው የራሱ በአምቦ ዩኒቨርሲቲ የእሳት አደጋ ተነስቶ ተማሪዎች መሞታቸው ተሰማ። በአምቦ ዩኒቨርሲቲ በሴቶች ዶርም በተነሳው የእሳት አደጋ ብዙ ተማሪዎች ሲሞቱ ብዙዎች ደግሞ እሱ ነው ማለት ነው። አንተ ይሄንን ጉድ የሚሰራው አው እሱ ነው። ድምፁም ይመሳሰላል። የራሱ አካውንት ነው። የራሱ አካውንት ነው። ኮምፒውተሩም የሱ ነው። አሁን ይሄ ዶክተር ነው የሚባለው። ይሄንን ለፖሊስ ማሳወቅ አለበት። ይጂ ፖሊስ ልጥራ። ዶክተር አሸብር አቤት አስተኛ መረጃ በማቀባበል በቁጥጥር ስር ውለዋል። ቀጥታ ወደ ጣቢያ እንሄዳለን። አስተኛ መረጃ በማዘዋወር እርግጠኛ ናችሁ? አውጣ ተሳስታችሁ ውጣ እያልኩ አመሰግናለሁ። በግቢያችን በአምቦ ዩኒቨርሲቲ የተሳሳተ መረጃ በሚል ርዕስ ላይ የተሰጠን ሾርት ፊልም እንድንሰራ እድል ተሰጥቶናል። እኛም ተሰብስበን ለሁለት ቀናቶች ስልጠና ወስደን በዚህ ጉዳይ ላይ ለማህበረሰቡን ያስተምራል ብለን ያሰብነውን ፊልም ሰርተናል ማለት ነው። ሾርት ፊልምም ቢሆን እና ማህበረሰባችን የተሳሳተ መረጃ ሲሰማ ከየት ነው መረጃው ምንጩ ከየት ነው ትክክለኛነቱን እና ምን ያህል እርግጠኛ መሆናቸውን አረጋግጠው መረጃን ቢጠቀሙ የሚል መልእክት አለን። በዚህ ርዕስ ላይ ማህበረሰባችንን
እንዴት የተሳሳተ መረጃ ማህበረሰቡን ይጎዳል ጉዳቶቹን ለማሳየት ሞክረናል። ከየት ይሄ ነገር መንስኤው ምንድነው መጨረሻው ወይም ደግሞ ለማየት እንደሞከራችሁት ያ ሰውዬ ዶክተር ቢሆንም ወደ ህግ አካል ቀርቦ አስፈላጊውን ቅጣት ያገኛል። ስለዚህ ሁሉም ማህበረሰብ መረጃን ሲያገኝ ምንጩን ማረጋገጥ አለበት የሚል ሐሳብ ነው ያለን እኛ። አመሰግናለሁ።